በትንሹም ቢሆን እኔ አሁን ሙሉ ለሙሉ እናትነትን አይቻለሁ ብዬ ማለት አልችልም። እኔ አፌ ሞልቼ እንደዛ መናገር አልችልም። ግን ደግሞ አለ አይደለ በትንሹም ቢሆን ስሜቱን ምናምን መረዳት ትችላላችሁ። የምታሳልፉት ነገር አለ። የመጀመሪያዎቹ ወራቶች እጅግ በጣም ከባድ ናቸው እና ማለት 9ኙን ወር ሙሉ እንደዛ ቮሚት እያደረጋቸው ወልደው አሳድገው ምናምን በጣም ነው ማደንቀው። እውነት እግዚአብሔርን እኔ እንጃ ክብር ለእናቶቻችን። አናቁ የሆነ ሰዓት ቅብርር በሉ ብላለች ሩታዬ። ቅብርር በሉ እያያችሁም ደግሞ አትናደዱ። ምኞትም አይከለከልምና መመኘት ትችላላችሁ። ስለዚህ ለማንኛውም ብዙ ማውራት አልፈልግም። ከዚህ በኋላ እንግዲህ አሪፍ ቪዲዮዎች ወደ እናንተ የምንለቅላችሁ ይሆናል ማለት ነው። በቅርቡ የተለያዩ ሰርፕራይዞች አሉ። እግዚአብሔር ካለ ለሩታዬ ምን አይነት ነው እባክህ ንገረኝ። ተው ሆዴን አታባባ። ወዲያው ኮሜንት ጽፌ ምን ብዬ ሁሉ ታይም አብሬው ካሳለፍኩኝ በኋላ ይሄን አይነት ኮሜንት ብጽፍ ትክክል ራስ ላይ ነው ሙድ ብትይዘው ለማንኛውም ራሳችሁ ላይ ሙድ አትያዙ። አንዳንድ ሰዎች ለምን ሳትፈልጉት ከሆነ ስክሮል አድርጉት። እሺ አይታችሁ ስትጠግቡን አትጻፉ። እሺ ለማንኛውም ከልብ አመሰግናለሁ። ግን እናንተንም እወዳችኋለሁ ለምትጽፉ፣ እያያችሁንም ለምትጽፉም እናንተንም እንወዳችኋለን። ፏበሉ አትጨና እዛ ሰፈሮች በእርግጠኝነት በአብርሽ ንግግር ተቃጥላችኋል። አብርሽ ልክ እኮ ነው። ምክንያቱም ማትወዱትን ነገር ማትፈልጉትን ነገር ለምንድነው የምታዩት? ለምንድነው አንሰብስክራይብ አድርጋችሁ ማትወጡት ማለት ነው? እናንተም እኮ ትጎዳላችሁ። አንድ ትበሳጫላችሁ፣ ትናደዳላችሁ። ሁለተኛ ነገር የማትፈልጉትን ነገር ነው የምታዩት። ሶስተኛ ነገር ደግሞ ጊዜያችሁን ለምንድነው የምታባክኑት? እና ማትፈልጉት ቦታ ለምንድነው የምትገኙት ነው? እኔ በቃ ሁሌ ኮሜንታችሁን ሳይ ተቃራኒ የሆናችሁ ሰዎች ወይም ቪዲዮ የምሰሩ ሰዎች በእነሱ እንደዚህ ናቸው ብላችሁ ማለት ነው። ሀሳብ እኮ መስጠት ማለት ማንንም ሰው ሚዲያ እስካለ ድረስ ሀሳብ እኮ ይሰጣጣል። ያኔ ትሰጣላችሁ፣ እነሱም እኮ ይቀበላሉ። ግን የማይሆን ነገር የሆነ የቅናት ይሁን የምን ይሁን አላውቅም። አንዳንድ ሰዎች በተለይ ቪዲዮ የምሰሩ ሰዎች ማለት ነውና እናንተ እንደዚህና እነሱ እኮ የምሬ ነው እንደዚህ እያየናቸው በቃ አልፎ ሄዱ እኮ ማሻአላ ተባረከ ረህማን። እና እኛ አሁን ምናደንቃቸው ልጆች ምንወዳቸው ልጆች ምናቸውን አይታችሁ ነው ምናምን የምትሉ ሰዎች ብዙ ልትኖሩ ትችላላችሁና የሆነ እናንተ የጠላችሁትን ነገር እኛ የግድ መጥላት የለብንም እኮ ገባችሁ? እኔም ቤት መታችሁ ኮሜንት ትጽፋላችሁ እኮ የግድ አንቺ ጠልተሽዋል ብዬ እኔ መጥላት የለብኝም። እኔ የምወደውን ነገር ደግሞ የግድ አንቺ ልትወጂው አቺ ገባችሁ? ሁሉም የራሱ የሚወድበትና የሚጠላበት ምክንያት አለ። ግን መጠላበት ቦታ ደግሞ እኔ አልገኝም። ያንን ነገር ማየት አልፈልግም። እንደኔ አንቺ ብትሆኚ ብትሉኝ አሁን እኔ ማልፈልገውን ዩቲዩብ አንሰብስክራይብ አድርጌ ነው ሞተው ሲመጣ ራሱ በቃ እንደዚህ አሁን አንዳንዴ ይመጣል። ሰብስክራይብ ራሱ ባታደርጉ ማለት ነው በሼር ምናምን ራሱ ሲመጣ እስክሮን አድርጌ ነው ማልፈው። ስለዚህ አትበሳጩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና ተከበራችሁ የቻናሌ ቤተሰቦች እንዲሁም ተከታታዮች እንዴት ናችሁልኝ? ደህና ናችሁ? እኔ ያለሁላችሁ አልሐምዱሊላህ። እናንተም ደህና እንድትሆኑ ተመኘሁላችሁ። ዛሬም በድጋሚ መጥቻለሁ። ትላንት አልመጣውም። ልመጣ ነበር ማታ ያው አልተመቸኝም። ለዛ ነው ማለት ነውና እና አሁን መጥቻለሁ። ሩታዬ በጣም ደስ ብሏት፣ አብርሽም በጣም ደስ ብሏት። ያስደነግጣል አለ እኮ የልጅበት መሆን ያስደነግጣል፣ ሀላፍትና ምናምን ስላለበት ምናምን አለና አያስደነግጥም ማለት ፈጣሪ ልጅን ሲሰጥ የራሱ የሆነ ሲሳይ፣ የራሱ የሆነ በረከት፣ የራሱ የሆነ ሁሉ ነገር ይዞ ነው የሚመጣውና አንተ ማለት እኛ ሰው ስለሆነ እናስባለን፣ በምን እናስተምረዋለን፣ በምን እናሳድገዋለን። በቃ የኛን እንትን መድገም የለበትም። እኛ ባደግነበት ልጆቻችን እንዲያድጉ አንፈልግም። ለዛ ነው ብዙ ጊዜ ጥረት የምናደርገው። በቃ እኔ ያየሁት ልጄ እንዲያልፍ አይፈልግም ምናምን። ግን አንዳንዴ እውነት ለመናገር ልጆች ችግርን ቢያዩ እላለሁ ማለት እኛም ችግርን ስላየን ስላደግን ነው ጠንካራ የሆነው ማለት ነውና ባንፈራው። ምክንያቱም አላህ ሲሰጠን የራሱን የሆነ ነገር ሁሉ ነገር አዘጋጅቶለት ነው ልጅ የሚሰጠን ማለት ነውና እኛ ባንነው አይደለም። ብዙ ጊዜ እኛ እንታገላለን። እኛ ስለፈለግን አይደለም ምናረግዘው ምንወልደው። እኛ ስለፈለግን አይደለም ማናረግዘው ማንወልደው። ያ አላህ በፈለገስ ያንን
ልጅ ለመፍጠር ሲፈልግ አላህ በራሱ ጊዜ በጥበቡ ይፈጥረዋል። ያንን ደግሞ እኛ አሜን ብለን መቀበል ነው ያለብንና ማለት ይገርሙኛል አንዳንድ ሰዎች እና ገና ሳይወልዱ ምናምን ለልጅ እንዲህ ሊኖረው ይችላል፣ ለልጅ እንዲህ ያረግለታለሁ እንደዛ ምናምን ይጓጓሉ። ያ ልጅ እኮ ምን ዋስትና አለን? እና ያ ልጅ ይቆይ አይቆይ ይፈጠር አይፈጠር የምናውቀው ነገር የለም። ግን የሰው ልጅ ስለሆነ እናስባለን። ልጄ እንደዚህ ቢሆን፣ ልጄ ይህንን ትምህርት ቤት ቢማር፣ ልጄ ብቻ ብዙ ነገር ገና ሳናገባ ራሱ እናልማለን። ግን ስህተት ነው እላለሁ። የምር ማለት ስህተት ነው ስላችሁ በቃ እኛ የምንሆነውን አናቅም። እዛ ላይ እኮ ላንደርስም እንችላለን እና የዛሬን እንጂ የነገን ስለማናቅ ባንወስን የምር እንደዛ ነው። እና እነ ሩታዬም ከዚህ በኋላ ያን አክል እንትን ባቲ ያው እርጉዝን ስትሆኚ ምናምን በሰው አይን ባትገቢ ደስ ይለኛል። ማለት እንደዚህ ወጣ ያሉ ቪዲዮዎች ምናምን ባሰሩ ያኔ ያ በቃ በተቻላችሁ አቅም ስትር ብትሉ ያኔ ቪዲዮ ያኔ ስትሰሩም ይሆን አግባባለሁ። ለምሳሌ የአብርሽ እህትን አይታችኋታል አይደል? ልክ እንደሷ ቪዲዮ ቢሰራ እንደዛ ወጣ ወጣ ባይሉ እኔ ደስ ይለኛል። እና ምንም ነገር ስትሰተር ደስ ይላል ማለት በቃ አላረን ብቻ የሰውም አይን እኮ ጥሩ አይደለም እውነት ለመናገር። እና እርጉዝ ሆናችሁ ደግሞ ሰው ሲነጋገርባችሁ ምናምን ፕሮፋይላችሁን እንትን አድርጉ። እነኚህ ደግሞ ሚዲያ ሰዎች ደግሞ በቃ እንዳለ መጅኑን የሆኑ ሰዎች ናቸው። በቃ የሆነ የማይሆን ነገር ነው የሚያደርጉት። እና ሀቢባን አይታችኋል እንዴት እንደሚያሰቃዩት ማለት ነው። እና ለአእምሮም መሸከም የሚያቅተን ነገር ነው የሚያወሩት የሚዲያ ሰዎች። በቃ ጤና የላቸውም እነሱ የዩቱብ ብር ብቻ ስለሆነ ማለት ነው። ያንን ደግሞ እርጉዝ ናችሁ የመሸከም አቅም ምናምን ላይኖራችሁ ይችላል ብዬ ነው። እና ባይወጡ ያን ያክል እንትን የገነነ ነገር ባይሰሩ ደስ ይለኛል። እና በድጋሚ ደስ ስላለሽ ደስ ብሎናል ሩታዬ። ያው በዚህ ነው የመጣሁት። ደግሞ እዛ ሰፈሮች ብዙም አትናደዱ። በተለይ ቪዲዮ የምሰሩ ሰዎች ምናምን በእርግጥ የግድ እነሩታ ይመቿችሁ እነሩታን ውደዱ ምናምን አይደለም። ግን ካልወደዳችሁ የማትወዱትን ነገር እንደማትወዱት ማድረግ ነው እንጂ በኮመንት ገብታችሁ የማይሆን ነገር ከምጽፉ ቪዲዮን አይታችሁ ጨርሳችሁ ጊዜ ያባክናችሁ ሰዓት ወስታችሁ እንዲህ እንደገና ተበሳጭታችሁ እንደገና ተናዳችሁ እንዴት ይሆናል? አይሆንም። እና አንዳንዴ እኛ ምንምከራችሁ እኔም ቤት እኮ ትመጣላችሁ ቪዲዮን ምን ያልኩትን ነገር ምናምን ትሰሙና አሽቃባጭ የምትሉኝ ያላችሁ ኧረ ብዙ ነገር የምር እና ብቻ አላህ ቀልብ ይስጠንም ይስጣችሁ ለሁላችንም። እና እንደዛ ነው የምለው እኔ። እና አላህ ይጠብቃችሁ ባላችሁበት ቦታ ምንም አትሆኑ። የዛሬ ቪዲዮ በዚህ ብቋጭ ምን ይመስላችኋል? የሩታዬን ደስታ ነው ይዤላችሁ የመጣሁት እና የአብርሽም ንግግር በጣም ደስ ብሎኝ ነው። ለዛ ሰፈሮች የሰጠው ሀሳብ እና አስተያየት በጣም ስለተመቸኝ ይዤላችሁ መጥቻለሁ እና ዘና እያላችሁ ዋሉልኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።